አጥፉልኝ በቃ ዞር በሉ ተውኝ በቃ በእናትህ ደግሞ ያለራ ቁጭ በይና እናውራ ለምንድን ነው ማልከተልሽ አትውስጂ ማውሪኝ አይሜረፍ እረፍት አድርጊና ምግብ ቢኖር እናውራሽ ምግብ ቢኖር ለምን አታርፊም ለምን አታርፊም ለምን አትሆኝ እሺ ተረጋጊና እናውራ ኦኬ እንዴት ምን ሆነሻል አንቺ ኧረ ሀይሚ ተረጋጊ ተረጋጊ የኔ እናት ተረጋጊ ተረጋጊ ሀይሚ አይ ብሩኬ ትላንትና ሌላ ሰው ዛሬ ሌላ ሰው ወይ እናንተ ድራማ ብሩኬና ሀይሚ ታውን ባካችሁ ረረረ ከባድ ነው እናንተ ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ አድርጉልኝ ሲወዳችሁ እና ውድ ቤተሰቦች የዛሬው ነገር በጣም ከባድ ነው። እንግዲህ ብሩኬ ያሳዘነኝ ዛሬ ደግሞ ማርያምን ሰሞኑ ችክ ስለው የነበረ ብሩኬ ነው፣ እሷ አይደለችም። በፊት እሷ ናት፣ እሱ እሺ ስለው ደግሞ ወደ እሷ ተቀየረ ነገሩ። አሁን ደግሞ እሱ ወደ ራሱ ሲመለስ እሷ ደግሞ አቀወጠችው። እቃ ልጭን ነው እቃ ሊወስድ ነው ምናምን እንደዛ ከምታደርጉ ነገሮቹ የምታረጋጋ አይሻልም? ቤተሰብ እስቲ እናንተ ፍረዱት ኮሜንት ላይ በፈጣሪ። እኔ በጣም ገረመችኝ። እሱ ሲመለስ እሷ ስትመለስ እሱ እንዴት ነው ነገሩ? ወዴት ነው እየሄዱ ያሉ ልጆቹ? በጣም ነው ያቀወጡት የምር። እና ውድ ቤተሰቦች ቢያረጋጉ ጥሩ ነው ማለት ይደብራል። የምር በጣም ነው የሚደብረው። እንዴት ነው ይሄ? የማይመስል ነገር ነው እናንተ ስታስቡ ራሱ ጻል ልጅ የማይሰራ ነገር እኮ ነው ይሄ። እሷ እሺ ስትለው እሱም በከረየው ይላል፣ እሷም በከረየው ስትል እሱ ደግሞ እንደዚህ ዘፈዘፋል። ብቻ ነገሮቹ ብታቆሙ። አሁን ደግሞ አዲስ አበባ ተመልሳችኋል እና ፍቅር ብትጫወቱ የተሻለ ነው። እና ሀይሚ ሜዳለው የምትይ ነገር ትተሽ ብሩኬም እንደዚህ እንደተመለሰ ቢቆይ ጥሩ ነው። እና ሀይሚዬ ተረጋጊ። የተረጋጋ ወተት ቅቤ ያወጣል ይላል እና ባትበሳጪ። ማንም ሴት አሁን ከቤተሰብ ርቃ ስንት አመት ኖራ ወደ ቤተሰብ ስትመለስ ቤተሰብ እስቲ እናንተ ራሱ ፍረዱ። ማርያም በጣም የማይመስል ነገር፣ በጣም የሚያስጠላ ነገር ነው። እና ሀይሚዬ ብትረጋጋ ጥሩ ነው ብዬ አስባለሁ እንደኔ። ከዛ ቀጥሎ ደግሞ እሷም ጥፋተኛ ናት፣ እሱም ጥፋተኛ ነው። ይሄ ነገር እንዴት ነው ብትሉኝ ሀይሚ ያቺ ሴትዮን ከምታመን ብሩኬን አምና ብሩኬ አያደርግም ይሄ ነገር በፍጹም ብሩኬ አያደርግም ብላ ሀይሚ 100% ሆና ብታወራ ኖሮ ይሄ ሁሉ አይፈጠርም ነበረ። ተፈጠረ። ነገሮቹ ደግሞ እሱ ወደ ራሱ ተመልሶ እሷ ስለምናት እሷ ሌላ ሰው ነው የምትሆነው ምናምን እና በጣም ነው ድራማ የሚሆንብኝ። እኔ ብዙ ጊዜ ሳያቸው ማርያም በጣም ነው ገርሙኝና አንዳንድ ጊዜ ቆም ብለን ብናስብ ነገሮችን ቆም ብለን አመጣጥነን ብናወራ የተሻለ ነው ብዬ ነው የማስበው እኔ እንደኔ እውነቱ ስነግራቸው። እና አሁን እየሰሩ ያሉ ግን እግርና ጭንቅላት የሌለ ነው። ትላንትና ሌላ ሰው ሆኖ ነው ያወሩት እንደዛ በጋሽዬ ፊት። ዛሬ ደግሞ ብሩክ ዶክተሩን ደቅነው ምናምን ፊኛውን ነፍቶ እዚህ ከምመጣ እዛ ጋሽዬ ፊት እሺ እኔ ሁሉም ነገር ትቻለሁ፣ በቃ አስቤበታለሁ፣ እንታረቅ ብሎ ጋሽዬ ፊት ታርቆ ቢመጡ ምን አለ? እዚህ እንደዚህ ከሚሆኑ እዛ ትልቅ አባት አቁሞ እንደዛ እንለያይ ቀይን ይጭናለሁ ምናምን ከመባባሉ ማለት ነው ይመስለኛል። ስራውን እንዲቋረጡ ስለማይፈልጉ ይመስለኛል እንዲህ የተጃጃሉ እዚህ አዲስ አበባ የመጡት። እቃው ማነው ስራው እንዲቀጥላል አይደለ? እዚህም እንዲህ የሆኑ ለመቀጠል ፈልገው ነው ብዬ ነው ማስበው። ውድ ቤተሰቦቼ እንግዲህ
ወራ አይሆናችሁም እንደ ተጅራ ከሄዱትና ሀይሚዬ ይበቃችኋል፣ በእናታችሁ ይበቃችኋል። የሆነ እንደዚህ የሆነ ደስ የሚለው ነገር ብትጫወቱ ምን አለበት በሚለው ነው። እና ትንሽ ተጫወቱ እስቲ ፍቅር ፍቅር ደስ ደስ የሚለው ነገር ተጫወቱና ነገሮችን ይዩት። ደግሞ አሁን አይሻልም እንዴ? በአንድ ነገር እኮ ከረማችሁትና ቀየር አድርጉት ማለት እወዳለሁ በእኔ በኩል። እና መወዳችሁ ማከብራችሁ ናችሁ። ብሩኬና ሀይሚ ልዩ ናቸው። ብሩኬ ደግሞ ሰው እኔና ሀይሚን ለመለያት የሚፈልጉ ሰው በጣም ብዙ አለ እያለ ነበረና እንዴ ሰው ያንተ መለየት ስለፈለገ ብቻ አንተ መለየት አለበት እንዴ? ብሩኬ ምን ሆናል እንዴ? በዚህ ምድር ላይ እኮ ጠላታችን ብዙ ነው፣ ቁጥር የሌለ ለዛው እና ለጠላት ደግሞ በር መክፈት ተግባር ነው ወይም ደግሞ የሚሆነው ነገር ነው ብዬ አላስብም። ለሰው ልጅ አስፈላጊ ነገር ተነጋግሮ መኖር፣ ተቻችሎ መኖር፣ ተግባብቶ መኖር ነው እና ሀይሚና ብሩኬ ግን ማደንቃቸው ነገር ብኖረን እንደዚህ ተግባብቶ ተነጋግሮ ተመካክሮ መኖራችሁ ራሱ ትልቅ ነገር ነውና ምክንያቱ ሰው ልጅ አሁን እንኳን እንዲህ ከባድ ይሄ ስራ አሁን ብዙ ሰዎች ቀላል ነገር አድርጎ የሚያዩ ሰዎች አሉ። ነገር ግን ቀላል አይደለም። እውነት በጣም ከባድ ስራ ነው። በጣም የሚከብደው ነገር ነው እና እሱስ ምንድን ነው እንደዚህ ተመካክሮ እኔ እንዲህ እላለሁ አንተ እንዲህ በል እኔ እንዲህ አደርጋለሁ አንተ እንዲህ አደርግ ብሎ ተመካክሮ አብሮ መስራት ራሱ ትልቅ ነገር ነውና እነሱ ደግሞ አብሮ ሰርቶ አብሮ ተመካክሮ ተነጋግሮ ነው እዚህ ደረጃ ላይ የደረሱትና እናንተ እዛ ነው እላችኋለሁ። ውድ ቤተሰቦቼ እግዚአብሔር የፈቀደው ይሆናል ብዬ አስባለሁ። ሀይሚዬና ብሩኬ ደግሞ የማይራራቁ ሁሌ አንድ ሆኖ የሚገኙ ልጆች ናቸውና ፈጣሪ ያግዛቸው ነው የምለው እኔ በእኔ በኩል። ፈጣሪ ሲያግዝ ደግሞ ሁሉም ነገር ይሆናል እንጂ የማይሆነው ነገር የለም። ሁሉም ይቻላል፣ የማይቻለው ነገር የለም እና እንደዛ ነው እላችኋለሁ። ውድ ቤተሰቦች ሀይሚዬ ተረጋጊ፣ ብትረጋጊ ጥሩ ነው። እንግዲህ ፍፄ ይዞ ይወጣል መጨረሻ ላይ ሰላም ወርዶ እሷም ሄዳለሁ የምትል ነገር አቁማ ምናምን ተመልሶ እንደሚገናኙ ተስፋ ያደርጋለሁ እና እንደዛ ነው ብዬ ነው ማስበው እኔ ማለት ነው። ማለት ሀይሚ ሄዳለሁ የምትለው ነገር ወይም ደግሞ ልብስ ይዤ ሙቃይን ለመጫን ነው ምናምን የምትለው ነገር ትታ አንድ ቀን ደግሞ በመሳቅ በጨዋታ የሚመጡ ነው ብዬ ነው ማስበው እና ፈጣሪ ሁሉ ይችል የለም እግዚአብሔር ነው ማቆና እኔ አንዳንድ ጊዜ ጭንቅ የሚለኝ ነገር ይሄ ነውና ሰው እንዲህ ተግባብቶ መራራቅ እንዲህ ተነጋግሮ እየሰሩ እንባ ከራዮ ማለት አስፈላጊ ነው ብዬ ባላስብም ብቻ የሀይሚና የብሩኬ ነገር ስራ ነው ብዬ 100% ስለማምነው ለዛ ነው ብዬ ነው ማምነው እውነት። ምክንያቱ አለ አይደለ ሰው ልጅ ይሳሳታል ወይም ደግሞ ይነጋገራል። ተነጋግራችሁ ደግሞ ራሱ አንድ ነገር ላይ መድረሱ ራሱ ትልቅ ነገር ነውና እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ ያለው ነገር ይሄ ነው። እግዚአብሔር የፈቀደ ነው መሆኑ ሰው ሳይሆን ፈጣሪ የፈቀደ ግዴታ ይሆናልና እና እንደዛ ነው እላችኋለሁ። ሀይሚ ደግሞ ተረጋግተሽ በተረጋገ መንፈስ አስቢ። እሱም ተመልሶ ዶንጎር ስታደርገው ተናደደ። እዚህ ጋር ደግሞ ማለት ነው ሰይጣኔን አታምጣብኝ፣ ሰይጣኔን አታምጭብኝ እያላት ነው እና እውነት ነው። እዚህ ጋር በጣም ተናደዋል። በነገራችን ላይ ዶንጎር ስታደርገው ማለት ነው አከብሪ፣ አንቺ ስታከብሪ ነው እኔ ማከብርሽ ምናምን እያለ ነው እና እዚህ ጋር በጣም ተናደዋል። አሁን ደግሞ ፍፄ ይዟት ወጥተዋል ማለት ነው። እሷ ስትናደድ እሱም ተናደዋል፣ እሷም ተናዳለች። ብቻ ጎትተው ይዞ ወጥተዋል ፍፄ እና በደህና መንፈስ ተረጋግተው እንደሚያወሩ ተስፋ አደርጋለሁ። እና ውድ ቤተሰቦቼ ይሄ ነው ማለት የምፈልገው። እግዚአብሔር ባያላችሁበት ቦታ ይጠብቀን። ሀይሚና ብሩኬ ሁሌ አንድ ናቸው፣ ነገም አንድ ናቸው፣ ከነገ ወዲያም አንድ ናቸው እና ዝም ብሎ ማሰብ አስፈላጊ ነው ብዬ አላስብም እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ።
ወይኔ ዲኮሩን አበላሽ ብሩክ። ምን እሺ የኔ አባት ምን አለ ቢቀመጥበት። ተጫጭሯል እናንተ። ይሄ ሁሉ መቼ ሰራ እስቲ በእግዚአብሔር። ይህ ሁሉ ሰርቶ ማበላሸቱ ራሱ አይገርምም? ወይኔ 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 ብትረጋጋ የተሻለ ነው ብዬ ያስባለሁ የኔ አባት። ብቻ ውድ ቤተሰቦቼ ያለው ነገር ይሄ ነው። አበላሽቷል ዲኮሩ። እንግዲህ ሀይሚዬ ስትመለስ ምን እንደምትለው አዶን ነው። እንደዚህ እሷን ለማስደሰት ምናምን ምግብ ተሰርቷል፣ ቤት ተጸርቷል ምናምን እያለ ነበረና ብቻ ያለው ነገር እሱ ስለተመለሰ በጣም ደስ ብሎኛል። እኔ መጀመሪያ አንገቴ ቆረጥ ምናምን እያለ ነበር ተናዶ ሙሽዬ ስትለምኖ ጋሽዬ ስለምኖ እምቢ ያለው ራሱ ደግሞ ተመልሶ ምናምን እንዲህ ሲገኝ እኔ ደስ ብሎኛል። ሀይሚም ደግሞ አንድ ቀን ትመለሳለች። አይዟችሁ ተስፋ አትቁረጡ ማለት ወዳለው ውድ ቤተሰቦች እናንተ ዛሬ ያላችኋለሁ። ፈጣሪ በያለንበት ቦታ ይጠብቀን ይጠብቃችሁ። ብሩክና ሀይሚ ሁሌ አንድ ናቸው። መቼም የማይለያዩ ማራራቁ ልጆች ናቸውና ሀገራችን ሰላም ያርግልን፣ ጤና ያብዛልን እላችኋለሁ ውድ ቤተሰቦች። ወይኔ ቤት የተጸዳ ቤት ነው እንዲሆነ እንግዲህ ላይክ ሳታደርጉ እንዳታልፈው።